በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክን የ6 ወራት የስራ አፈጻጸም ሪፖርት ገምግሟል። በዚሁ ጊዜ የባንኩን የበጀት ዓመት አጋማሽ አፈጻጸም ሪፖርት ለቋሚ ኮሚቴው ያቀረቡት የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያው በየዘርፉ ተጨባጭ ውጤት እንዲመዘገብ አስችሏል ብለዋል። ሪፎርሙ ሙሉ በሙሉ ተሳክቶ የኢትዮጵያ የውጭ ምንዛሬ ስርዓት በአግባቡ በገበያ የሚመራ አንድ ገበያ ያለው የፍላጎትና አቅርቦት በገበያ የሚተመን ዜጎች ያላቸውን ሀብት ወደ ሀገር ውስጥ ማስገባት ማስወጣት ላይ ምንም አይነት ኮንስትሬንት የሌለበት ስርዓት የመፍጠር እቅዳችን በጥሩ ሁኔታ እንዳለ ነው የሚያሳየው። ብሔራዊ ባንክ የዝቅተኛ ተቀማጭ ወለድ ምጣኔ ላይ ተጥሎ የነበረውን የ7% ገደብ በማንሳት በገበያ ዋጋ እንዲመራ ማድረጉ አይዘነጋም። የወለድ ምጣኔው መነሳት ከብድር ዋጋና ከቆጣቢ የመደራደር አቅም ጋር በተያያዘ በቋሚ ኮሚቴው የማብራሪያ ጥያቄ ቀርቦ ምላሽ ተሰጥቶበታል። ናፊር የምንለው አርሶ አደሩ አስጊ ደንበኛ ከመሆን ወጥቶ ጠንካራ የቢዝነስ አጋር እንዲሆን ለባንኮቹ የሚያደርግ ማለት ነው። ሪስኪ ከስተመር ከሚለው እሳቤ ወጥቶ ገንዘብ ሊሰራበት የሚችልበት ዘርፍ ነው ብሎ ባንኩ እንዲያስብ የሚያደርግ ያለውን የመረጃ ጋፕም የሚሞላ በባንኩና በአርሶ አደሩ መካከል የመረጃ ጋፕ አለ። ባንኮቹ የደራሽነት ጉዳይ ያለባቸው የፋይናንስ ኢሹም አለ። በተለይ ግብርና ዘርፍ ላይ የልማት አጋሮች የሚሰጡት ብድርም ድጋፍ በሙሉ በዚህ ቻናል ሆኖ ግብርናውን እንዲደግፍ የሚያደርግ ነው። አምራች ዘርፍ ላይ ክቡር ሰብሳቢ በደንብ አተኩረን የበለጠ የምንሰራ ይሆናል። የፋይናንስ አካታችነትን በተመለከተ ብድር ተደራሽ ያልሆኑ አርሶ አደሮችን ተደራሽ ለማድረግና እንስሳትና የመሬት የመጠቀም መብትን ለብድር ዋስትና ለመጠቀም የሚያስችሉ ስራዎችን በተመለከተ ምን እየተሰራ ነው? ሌላኛው በመድረኩ የተነሳ ሀሳብ ነበር። የተቀማጭ ወለድ ምጣኔ በገበያ ዋጋ ወይም በድርድር እንዲመራ መደረጉ የቆጣቢን የመደራደር አቅም በማሳደግ እንዲሁም የብድር ዋጋ ላይ ሊኖረው የሚችለው አዎንታዊና አሉታዊ ተጽዕኖ ምን ሊሆን እንደሚችል ማብራሪያ ቢሰጥበት። ቆጣቢው እንዲበረታታም ስለምንፈልግ ነው። ቆጣቢው የተሻለ የቁጠባ ምጣኔ እንዲያገኝ እና ይሄም ሀገራዊ ቁጠባን እንዲያሳድግ የብር የመግዛት አቅምንም እንዲያሳድግ ነው የምናስበው። ስጋቱ አሉታዊው ለምሳሌ የብድር ምጣኔ ይጨምራል ወይ ደግሞ ባንኮች ከዛ ከ7% በታች ይከፍላሉ የሚል ነው። ከ7% በታች ይሄዳሉ የሚል ስጋት የለንም። ምክንያቱም በተግባርም ኦልሬዲ በድርድር ከዛም በላይ መክፈል የጀመሩ ስለሆነ። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክ የዋጋ ንረትን ከመቀነስ አንጻር በብርቱ ትኩረት አድርጎ እንዲሰራም አሳስቧል። የሚደጋገመው የዋጋ ንረት ላይ ነው። እሱን ዘላቂ ማድረግ ያስፈልጋል። እንደገና በተቻለ መጠን ወደ 5 ማውረድ ከቻል ብናወርደው፣ ምክንያቱም ከዳብል ወደ ሲንግል ወደ ነጠላ አዛምተናል። ከዛ መቀነስ ይቻላልና የብሔራዊ ባንክ የተጠሪ ተቋማት የ6 ወራት አፈጻጸም ሪፖርት ለምክር ቤቱም ቀርቦ ነበር።